ወደ ቤተክርስቲያን ዘግይቶ የመሄድ መንፈሳዊ አደጋዎች። 1. መለኮታዊ ቀጠሮን አለማክበር። ቤተክርስቲያን መሄድ ተራ ፕሮግራም ሳይሆን እግዚአብሔር ከልጆቹ ጋር ያዘጋጀው ቀጠሮ ነው። ዘግይቶ መግባት በንግግር ባይገለጽም በመንፈሳዊ ዓለም ግን የእኔ ጊዜ ከእግዚአብሔር ጊዜ ይበልጣል የሚል መልእክት ያስተላልፋል። ይህ ደግሞ በጊዜ ሂደት እግዚአብሔርን ሁለተኛ ደረጃ የማድረግ ልማድን ያመጣል። 2. የበረከቱን በር መክፈቻ ማጣት። እያንዳንዱ አገልግሎት የራሱ የሆነ መንፈሳዊ ሂደት አለው። በመጀመሪያ የሚቀርበው ምስጋናና አምልኮ መንፈሳዊ በሮችን የመክፈቻ መንገድ ነው። መዝሙር ዳዊት ምዕራፍ 100 ቁጥር 4። ዘግይቶ የሚመጣ ሰው ሌሎች ሸክማቸውን አውርደውና ልባቸው ተለዝቦ ሲጨርሱ እርሱ ገና በግርግርና በተበተነ ሐሳብ ይገባል። 3. የመንፈሳዊ አንድነትን ኃይል ማዳከም። መጽሐፍ ቅዱስ ወንድሞች በህብረት ቢቀመጡ መልካም ነው፣ በዚያ እግዚአብሔር በረከቱን አዝዟል ይላል። መዝሙር ዳዊት ምዕራፍ 133። ሰዎች በየተራ እየተንጠባጠቡ ሲገቡ ግን ያ የአንድነት ኃይል ይዳከማል። ይህ ደግሞ እንደ ሰራዊት ተሰልፎ ጠላትን የመቋቋም አቅምን ያሳንሳል። 4. መንፈስን ለግማሽ በረከት ማለማመድ። ሁልጊዜ ዘግይቶ መገኘት መንፈሳችንን ተርፍራፊ እንዲለምድ ያደርገዋል። ይህ ልማድ ወደ ሌላው የህይወት ክፍል በመሸጋገር ለእግዚአብሔር ቃል ለጥቂት አለመታዘዝን ወይም ግማሽ ታዛዥነትን ያመጣል። 5. የሌሎችን ትኩረት መበተን። አገልግሎት ከተጀመረ በኋላ መግባት የሌሎችን ምዕመናን የመዘምራንና የሰባኪውን ትኩረት ይበታትናል። ጠላት ትኩረት የተከፋፈለበትን ቦታ ስለሚወድ ሳናውቀው የጠላት የጥፋት ሥራ ተባባሪ ልንሆን እንችላለን። ወዳጆቼ፣ እነዚህ 5ቱ ነገሮች እንደ ቀልድ የሚታዩ ነገሮች አይደሉም። እነዚህ ነገሮች በህይወታችሁ ካሉ ራሳችንን እንመርምር፣ ደግሞ እናስተካክል። በነገር ሁሉ የጌታ ጸጋ ይርዳን።